በቃ አትለፍልፉ። ሰማችሁ አይደለ? በቃ እኔ አሁን የኃጢአት ገንዘብ ሆነ አልሆነ እኔ ምንም አያደርግልኝም። ሚስቴ ታከማለች፣ ሚስቴ ድናልኛለች፣ ልጆችም ደህና የሚበሉት አላቸው። እግዚአብሔር ይመስገን። ብታሰርም አይቆጭም። አሁን አትለፍልፉ። በቃ እላፊ አታውሩ። በቃ ቤቴሌም ሴት አርጋ ቤትዬ ደግሞ ምን ታርግ? አየሽ ማለት አየሽ። ቆይ ምን ታርግ? ፍቅርኩሽ ነው አይደለ? ምን ታርጋሽ? አንቺ ማንም እንዳይነካሽ ካለ ሰው እኮ ምንም ሰማማሽ ነው። ለኔ ማን ያልኛል? ልጆቼ ሲቸገሩልኝ ሲራቡልኝ ሚስቴ በችግር ስትመጣልኝ እንዴ ማን ይረዳኛል? እሱ ሀብታም ነው፣ ገንዘብ አለው። አዎ እንደውም እድለኛ ነሽ። እንደውም የኔ ልጆች በማሳደግሽ ልታመሰግኝ ይገባሽ። ለታችሁ ፍቅረኛሞች አላችሁ እንዴ? ፍቅረኛሞች አላችሁ ማለት እህቴ እኮ ነች። ወንድሜ እኮ ነው። እንደዚህ የምትጠራ እህቴ ጋር ዝም በይ ነግሬሻለሁ። ዝም በይ ጭራሽ ይመጣል እንዴ? የሰራሽው ስራ ሳያንስ አንቺ እንደዚህ ከአንቺ በላይ ልክስክስ የለም። እሺ እኔ ልክስክስ ጭራሽ እኔ ልክስክስ ብለህ ተናገርከኝ። እንደዚህ እንዳትናገር። ዝም በል ጅላኸው ጅላህ አንተ ሰማኛለሽ። እኔ መናገር ይህን ጉዳይ ባይነቃበት እኮ ተበልተሃል። ያበቃኳት እያልካት ልጅ እኮ እባቡና ነው አንተ ገባች። መናገር ካለብህ እኔ ተናገረኝ። እሱ እንድትናገሩ አልፈልግም። ደርሶ ተቆርቋሪ ያደርግሻል። ተቆርቋሪ ናት። ተቆርቋሪ በሆንስ አንተ ካደረከኝ ነገር አንፃር ምንድን ነው? የአይን አበባ እኔ ቆንጆ ወይ መጣ እንዴ? መጣውልሽ። አንተ ደግሞ ወዴት ሄደህ ነበረ? ያ ጅልሽ ባለ አበባ ልግዛላት ብሎ ያላንከራተተኝ ቦታ አለ እንዴ? የማያውቀው ቦታ ገብቶ ወደድሽው? በነገራችን ላይ የኔ ምርጫ ነው። እውነት ይሄ ያንተ ምርጫ ነው? ሰማያዊ አበባ እንዴት እንደምወድ ታውቂያለሽ? ወይኔ ሲያምር! እንዴት እንደሚያምር እኮ በጣም ነው የማመሰግነው። ምን አይነት ከለር እንደምወድ ነገሩ ስለምታውቅ ነው። ምርጫችን ተመሳሳይ ስለሆነ ታውቂያለሽ ምርጫሽ እንደሆነ። ቆይ በቃ እንደዛ ከሆነማ እዚህ ጋር በክብር ማስቀምጠው ይሻላል። እንዳንቺ ቆንጅዬ እኮ ናቸው ደግሞ በጣም ነው የሚያምሩት። እንዴት እንዳባቱ እንደሚያምር እውነት ወድጄዋለሁ በጣም። ግን አንቺ ከራሱ የበለጠ ታምሪያለሽ። እንዲህ እያልክ ነው በቃ በፍቅር አስረብት አስቀምጠኝ። ምን ይሻልሃል ግን? በቃ እንዳልወስን የምታደርገኝ እኮ በዚህ ነገር። ለምን ነው የምትወስኚው ደግሞ? ያው ብቻ በቃ ተመልሼ ዛሬ ሶስት መግባት ምናምን አልፈልግም። ግን ያው የምታውቀው ነገር ነው ሁሉም ነገር። አሁን የት ሄደሽ? አሁን አግኝተዋል ስትወጣ? ኧረ እኔ እንጃ ብቻዬን ሲሄድ ነበረ። አሁን ይሄኔ እኮ የተፈጥሮ አበባ ነው እየፈለገ ነው። ጸባዩን እኮ በደንብ አሳምሬ ነው የማውቀው። ነግሬሻለሁ እኮ ድሮ እንደ ውሻ ነው የሚታዘዘው ብዬሻለሁ እኮ። እንዴት አበባውን እኮ በጣም እንደጠላሁት ለማስመሰል ስሞክር ነበረ። ግን በጣም ነው የሚያምረው። ማለት እሱ ፊት እንደወደድኩት ምናምን ማሳየት ስላልፈለኩኝ ነው። ተጨቃጨቃችሁ እንዴ? ምን እባክህ እኔ በቃ ከሱ ጋር አሁን መስማማቱ ራሱ አይታየኝም። የምፈልገውን ነገር እያደረገልኝ ራሱ እንደማልፈልግ ነው ማስመሰለው። ዋናው ዓላማ የገንዘቡ ስለሆነ ማለት ነው። እና አላፈኩሽም እንዴ? እኔማ ናፍቀኸኛል። ግን የሰው ቶሎ የሚመጣ ይመስለኛል። እርግጠኛ አይደለሁም። ለነገሩ ልክ ነሽ። እንደ ጤንዚዛ እየበረረ ነው ሄደው። ምን ፈልጎ ነው ግን እንደዛ ያሯሯጠው? እንዴት አይፈልግ? ከፍ ዝቅ ስታረጊው እኮ አንጀቱ አብሮ ከፍ ዝቅ ነው የሚለው እኮ። ምን አይነት ቂላቂል እንደሆነ እኔ ይገርመኛል። ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ሰላም እግዚአብሔር ይመስገን አለሁልህ። በአስቸኳይ ብዬ ጠራውና ዋጣድ ፈጠራኝ ማለት ነገር ተፈጥሮ ነው። ምን መሰለህ እንግዲህ ያው ቤት ውስጥ ካሜራ እንዳስገባን ታውቃለህ አይደል? ካሜራ አስገብተናል። ያለውን ነገር በሂደት ደግሞ እያየን የነበረውና ስለዚህ የካሜራው ክትትሉ ቪዲዮዎች እየተቀረጹ አሉ። እነሱን አሳየህና አሁን እየተፈጠረ ያለው ነገር ጭምር ነውና ሄደን እጅ ከፈንጅ እንይዛቸዋለን። እንግዲህ ያው ቤት ውስጥ አይታይም ማለት ብረት ነሱን እንግዲህ ቤት ውስጥ እየተፈጠረ ያለው ይሁን። ኧረ ይሄን ማን ያላምናችሁ? ይሄ ቶቶ ይሄ እዛ አቀናብራችሁት ይሆናል ካሜራ ምናምን ብላ አይደለም። ይሄ ነው እንዴ? ምን ሆነ ነው? ይሄ እኮ በእውነት ያለ ነገር ነው። አብረን የገጠምነው ካሜራ እሷ ነች። ፍቅርማ እንደዚህ አታረግም። ይሄ ተው፣ ይሄ የእናንተ ኤዲቲንግ ምናምን አቀናብራችሁ ኤዲቲንግ አይደለም። ይሄ ነው ስማ፣ ይሄ አብረን እዛ ስንሄድ የምናየው ነገር ይሆናል። ገባህ አይደል እኮ? እንዴት ነው ፍቅር እንደዚህ ልታረግ የምትችለው? እስቲ እናየዋለን። እሱን አሁን ወደ ቤት እንሂድና ቀጥታ ተረጋጋ። እኔ እንጃ ብቻ እንጂ ይሄንን እሷ በጭራሽ የምታረግ ራሱ አይመስለኝም። እሺ ይኸውልህ፣ ይሄ ነው ምን እናደርጋለን መሰለህ? አሁን አታረገውም አይደል? ይሄንን ኧረ ይሄን ፍቅር እኮ ናት። እኔ በጣም እኮ ነው ማምናት። ሲጀምር ወንድሟ እኮ ነው። ግን እንዴ እስኪ እንደውም
ናፍቃኛለች እኮ ግን ሊያ ዝም ብለን እንግባና የሚፈጠረው ነገር ምን አይሻልም? ዝም ብለን ችግር የለውም አታስብ፣ ችግር የለውም ገብተን እናያለን። ይሄ ያለ ነገር ነው። ይሄ ደግሞ የሰርፕራይዝ አካል መሆኑ ነው። ይመጣል ኬክ ይመጣል፣ ምኑ ይመጣል። እስኪ ቁጭ በይ። ያምን ኬክ ምናምን ነው ምንድን ነው ይዘህ የመጣው? ምን የታለ? እሺ ባንዲስ ምናምን የታለ? ምንድን ነው? ቆይ አልገባኝም። ካሜራው ምናምን ነገር የሆነ ፕሮግራም እየከፈተ ነው። ችግር የለውም። ኬኩንም እየመጣ ነው። ሃፒ በርዝዴይ የሚዘፍኑ ልጆችም ከኋላ እየመጡ ስለሆነ ጭራሻውን መጨረሻ ላይ ደግሞ ልደት ባልሆነ ቀንም ልደት ልታከብርልኝ ነው። ምንድን ነው? እሺ ማክሲ ለበሰ ሰው ምናምን ነገር እኮ እሱ ነው ሰርፕራይዙን አዘጋጅቶ ሁሉም ነገር ሰርፕራይዝ አላችሁ መሰለሽ። ሰርፕራይዝ ነው ልደት ነው አይደል? ልክ ነው። ምንድን ነው? ቆይ ተረጋጉ። እንደዚህ እኮ አይደለም አይደል? ልደትሽ ነው አይደል? ምን አንተ የምታውቀው ነገር አለ እንዴ? ምናልባት አታስቀይሟት ምናምን ስላልኩት ይኸው የተለየ ሰርፕራይዝ ይሆናል። አንቺ ግን ስማችሁ ሴት አለ ሰርፕራይዝ አሳዩ። ምንድን ነው የተለየ ሰርፕራይዙ? ምን መሰላችሁ እንግዲህ እናንተ ሁለታችሁ እዚህ ቤት በምትኖሩበት ጊዜ ላይ እንግዲህ እሱ ላይ ስታደርጉት የነበረው ነገር ሁሉ እሱ ላይ ስትጫወቱበት የነበረው ሁሉ በዛሬዋ ቀን ሁሉ ነገር እውነታው ታለሽ ማለት ነው። የምን ጨዋታ ምንድን ነው የምታወሩት? አንተ ከሷ ጋር ያለ ግንኙነት ወንድሟ ነህ አይደል? አዎ ወንድሟ ነኝ። ወንድሜ ነው። ምንድን ነው ታላቅ ወንድሟ ጥሩ ወንድም ለኔ መካሪ ወንድም ወንድሟ ነህ። ቆይ አንተ ማነው? ምንድን ነው የቤተሰብ ታሪክ የሚፈለፍለው? እሱ ጓደኛዬ ነው እና ጓደኛስ ቢሆን አንተ ድንገት ተነስቶ ወንድሟ ነው። ምንድን ነው የምትዘባርቁት? ወይ የፈለገውን ማውራት ይችላል። ቤቴ ውስጥ ነው ያለ ነው አይደል? ፈቅጄለት ነው ይዤ የመጣሁት። አንተ ነህ እንደዚህ የተናገርከኝ ያለው? ወንድምሽ ማለት ነው። ወንድሜ ነው። ታዲያ ምን ማንሽ ምትምትራጭ? ወንድምሽ ከሆነ ታዲያ ለምንድን ነው ዝም ብለሽ የምትከራከር ነው ወይስ አይደለም? ወንድምሽ ለምን ለመተ ታሪክ ስትፈለፈል ለምንድን ነው ዝም የምንለው? ሰርፕራይዝ ልታደርጋለህ እንዴ? መጣ አንተ ሲጀመር እዚህ ቤት የመጣኸው እንደ እንግዳ ሆነ ነው የመጣኸው እንጂ አንተ ሲጀመር በሱ ቤት አንተ ልትናገረኝ አትችልም። መብት አለው ግን ስለኛ ታሪክ የመፈልፈል መብት የለውም። መብት አለው። ማነው መብት የሰጠው? ሲጀመር አንተ የሰው ሕይወት ውስጥ ገብተህ መበጥበጥ መብት ማለት ምን ማለት ነው? የሰው ሕይወት ውስጥ ገብተህ ማለት ሴራ አሲረህ የመጣህበት ምክንያት ምንድን ነው? ስለምን ሴራ ነው የምታወራው? ሰው እኔ እኮ እህቴ ጋር ነው የመጣሁት። እህት ነች እሷ? አዎ እህቴ ነች። እርግጠኛ? አዎ ታናሽ እህቱ፣ እሱ ደግሞ ታላቅ ወንድሟ። ምን ለማለት ነው? አንተም ዝም ብለህ አንተኛው ቆይ ምን እየሆንክ ያለው? እኔ ለወንድምሽ ማንነቱ ምንነቱ እስከዛሬ ድረስ የማላውቀውን ሰውዬ ወንድምሽ ነው እሱ? ትክክለኛ ወንድምሽ? አዎ ወንድሜ ነው። ምንድን ነው? ኧረ እባክሽ ምን አስበሽ ነው የመጣሽው አንቺ? ሲጀመር እዚህ ምን አስባችሁ ነው የገባችሁት እዚህ ቤት? ምን ማለት ነው? ምን አስባችሁ ነው የገባችሁት? ከወንድሜ ጋር ምን ላስብ እችላለሁ? ንገረኝ። ከወንድምሽ ጋር እሱ በወጣበት ሰዓት ላይ ምን እንደምታደርጉ እያንዳንዱ ነገር ላይ ሁሉ ነገር ደርሼበታል። ሰርፕራይዙን አዳምጡታ ታዲያ። እናንተም እንደዚህ ከመጫወቻ ሰማኛ ይሄ ቤት ማለት ነው። ቆይ አይደለም አዳምጤ በገዛ ቤት እንድትሆን አልፈቅድልህም። ዝም በል ነግሬሻለሁ። ዝም በይ። ጭራሽ ይመጣል እንዴ? የሰራሽው ስራ ሳያንስ አንቺ እንደዚህ ምን አይነት ደረቅ ነች? አስወጣልኝ። እሺ በቤቴ ከዚህ በላይ ልታስደፍረኝ አልፈልግም። አስወጣልኝ። አርፈሽ ተቀመጭ። ነግሬሻለሁ። የሰራሽው ስራ ሳያንስ ደግሞ እነዚህ ዝም ብለህ አንተ እህቴን ልታስደበድብ ነው እንዴ? የትም ጎረቤት እና ታዲያ ምን ማስደረግ ስራ ነው? እና ታዲያ ተረሱ አንተ ዝም አትልም ሁሉ ነገር ሰማኛል። እኔ ከዚህ በላይ ልታገሰው አልችልም። ወንድሜን አታስደብድበው። በዛ ላይ ሰውዬ ምን እየሆናችሁ ነው ያላችሁት? በገዛ ቤቴ መተህ ታስደብድበኛለህ እንዴ? በጣም ትገርማለሽ። ናንቺ ከዚህ በኋላ ሳይፈቀድልህ እንዳታወራ። በቃ ሁሉን ነገር ተረጋግጠህ
ይሁን አስፈላጊ እኮ ነው። ውጭ ያሉት አይታላ እዛ ሳለ በዘና ልክ ነው የምናስወጣው። ችግር የለውም። ድንገት ተነሳችሁ ምንድን ነው ዝም ብለሽ እያደረጋችሁ? አዳምጪ። ቆይ አንቺ ደግሞ ሲጀምር በጣም አንቺ ተከለሻል በድራማ መስራት። ምን ማለት ነው? ቆይ ምን ማለት አንተ ሲጀምር ታውቂኛለህ እኔ ወንድሜ ብለሽ ስትከራከሪ እንደዚህ እንዴት ነው ቁጭ ያደረግሽው? እባክሽ አንተ ምን ፈልገህ ነው? ዝም በል አንተ። አሁንም ትከራከራለህ እንዴ? ሲጀመር እናንተ ሁለታችሁ ማለት ነው እዚህ ቤት ውስጥ ገብታችሁ ለምን ዓላማ እንደመጣችሁ ምን ለማድረግ እንደመጣችሁ ሁሉ ነገር ደርሼበታል። ምንድን ነው የምትዘባርቀው? የምን ዓላማ ሁለታችሁ ፍቅረኛሞች አላችሁ እንዴ? ፍቅረኛሞች አላችሁ ማለት? እህቴ እኮ ነች። ወንድሜ እኮ ነው። ምንድን ነው የምትዘባርቀው? ከእህትህ ጋር ከእሱንም ከታናሽ እህትህ ቆይ ጋር ቆይ እሱ ያወራል። ያንተ ተባባሪ ነህ። አይ እኔንም ከታላቅ ወንድምሽ ጋር ጠረጠረሽ አይደለ ጓደኛዬ? በጣም የሚገርም ነው። ለምን ጠረጠርካችሁ? በስመ አብ። ቆይ አንተ ከመቼ ነው እንደዚህ አይነት ጓደኛ አለ? እኔ ማላውቀው ጓደኛ ፊት አመጣክ። ሲቀጥል ደግሞ ምንድን ነው የሚዘባርቀው? ለምን ዝም አታስብለው? ለምን ያልሆነ ነገር ውስጥ ሲገባ ለምን ዝም ትለዋለህ? ማንም እየዘባረቀ አይደለም። እያንዳንዱ በማስረጃና በመረጃ ነው። ሲጀመር እኛ እዚህ መጀመሪያ ከሱ ጋር ተገናኝተን በጣም ብዙ ነገር አውርተን አስበንበት የተነጋገርነው ጥርጣሬዎቹ እውነት ነው ወይስ አይደለም በሚል እሱን ለመግለጽ እስካሁን ድረስ የታገስነው። ገባችሁ አይደል? አንቺ እሱ ላይ ስትጫወች የነበረው ጨዋታ ትክክል ነው? ምን የምን ጨዋታ ነው? ይሄ ሰው ይገኛል የታኛለ ምን ሳደርግ ይገኛል? ደዋላ የምትሉት ነገር ትክክል ነው ወይ? ጉዴ ምንድን ነው ያደረገችው? ቆይ ስለምንድን ነው የምታወራው? አንተ ደግሞ ይሄንን አንድ የዋህ ወንድሜ ብሎ ለቀረበ ሰው እንደ ጅል አድርገህ አስበህ የምትቆጥረው ምንድን ነው እንደዚህ ካገለለ ስላፈቀራት ነው እንጂ እሱ እንደዚህ ያደረገው። አንተ ወይ እኔ ያልገባኝ ነገር አሁን ስለምትለው ነገር ምን ማስረጃ አለ? ማስረጃ አለኝ። ማስረጃ ያን ማስረጃ ሲጀመር አቀብሉኝ። ሲጀመር ማለት እና እያንዳንዳችሁ ችግር የለውም ማስረጃውን አሳያችኋለሁ። ፍቅር እኔ አንቺን ስላፈቀርኩሽ ፍቅር ነው እውር አደረገኝ እንጂ እኮ ምን ይሄንን ያክል ምንም የማላስብ ሰው አይደለሁም። እሺ በማፍቀሬ ነው እንጂ አንቺን ምንም ነገር ከአንቺ ውጭ አልታይ እያለኝ ነው እንጂ። ቆይ አልገባኝም። ምን አስነክተው ነው? ለምን አትረጋጋም? ቆይ ምን ይሁን ከኔ ያለው ምንድን ነው ሲጀመር ማነች እቺ? ከሱ ጋር እሱ ቁጭ ብላችሁ ስታወሩት ነበር። ሰላም ምንድን ነው ስለማንሽ ነው አይደል? ማን ነው እዚህ ጋር ቁጭ ብለህ ስታወራ የነበረው ከሷ ጋር? እሷ እግሩ ሲወጣ እየጠበቃችሁ እና አውራን እንጂ ሌላ ምን ነገር አለ? ኧረ እባክህ እንደዚህ ነው እጇን እያያዝክ እየሳምክ። ሲጀመር ይሄ ቪዲዮ ከየት አገኘኸው? ማለቴ ገና ከዚህ የበለጠ ማስረጃ አለ። ለማፍቀር ይሄ ማለት ነው። ሲጀመር እናንተ ሀሳባችሁ ምንድን ነው? ሲጀመር ምን አስበህ ነው የመጣኸው? ወንድም ሆነ እዚህ ገባህ ማለት ለምላሽ ስለተንከባከብኩክ። ቆይ እኔ ምን አደረግን? አብረን ያወራነው ከእህቴ ጋር እኮ ነው ያወራነው። እንደ ወንድሜ ሲጀመር ነገር ማለት ነው። ቆይ እናዳምጠኝ። ይኸውልህ አንተን እንደሞኝ እያዩ ያሉት እነሱ ናቸው። ምንም ነገር አያውቁም ብለው አሁን ባመጣው ቴክኖሎጂ አቀነባብሮ እያሳዩ ያሉት እነሱ ናቸው። የምን ቴክኖሎጂ ነው የምትይው? ይኸውልህ አታውቅም ብለው እየተጫወቱብን ያሉት ይሄ የውሸት መረጃ ነው። ሲጀመር እንደዚህ አይነት ቪዲዮ የለም። ይሄኛውስ ምንድን ነው? ከተቃቀፉ ወደ ክፍል ስትሄዱ እዚህ ስትገቡ የነበረው ይሄ መኝታ ቤት ቴክኖሎጂ የእናንተ ቤት እና በቃ ይሄን ቤት ቀርጻችሁ ከዛ በኋላ ይሄን ነገር አቀረባበራችሁት እና ምን አሳይሻለሁ። ካሜራውን ቀጥታ ስትገቢ አሁን ከፈለግሽ ማለት ነው። ይሄ ማን ነው? ከአብራችሁ ነገር አጥፋት ስትገቡ አንተ እንዳለችው ከቴክኖሎጂ ጋር ብዙ ግንኙነት ስለሌለ ሁሉን ነገር አንተ በገንዘብ እንትን ስለምትል እየተጫወቱብን ነው። ስለማላቅ ነበር እናንተ የምትጫወቱብኝ። ይኸው እድሜ ለሱ ስለሚያውቅ ሁሉንም ነገር ካሜራዎችን አስተካክሎ እያንዳንዱ ነገር ደርሶ ይኸው መብት ያመጣልኝ ነው። ቆይ እናዳምጠኝ። እኔ እየሰማኝ ቆይ ይሄ ዛሬ መጣ ሰው ነው የምታምነው? ዛሬ መጣ ሳይሆን አረ ይሄን ልጅ በደንብ ነው የማውቀው ነኝ። ስራዎቹን አውቃለሁ። በቃ እኔም እንዲሰራልኝ እጅ አናገርኩት። ያው አወጣልኝ ሁሉ ነገር። ስለፈቀርኩሽ ነው ምላሽ። አንተስ ቤቴ ውስጥ አመኜ ስላስገባውክ ወንድሜ ነው ስትል ሰዎች ለገንዘብ ብሎ ነው እንደዚህ እያደረጉ ያሉት። አንተ ስለምን ለገንዘብ አንተ ነህ ቤት ድረስ የገባው እንጂ ማለት ለገንዘብ እነሱ እኔ ለገንዘብ የምፈልገውን ነገር አልወስድም። ምን ነው የምትወስደው? እሷን አስገብተህማ በሷ ይጠቀምክ ነበር። አላማ ምን እንደሆነ እያለ ስታወራኩ እኛ ሰምተናል። እሷ እኮ እህቴ ናት። እህቴ አይደል? ቪዲዮ ላይ የምታወሩት ነገር ለገንዘብ እዚህ ቤት እንደገባ እሷም እኔን እንደማታፈቅረኝ እስካሁን እንደ ጅል የምትጫወትብኝ የነበረው ሁሉ ነገር እሷ ሳይተኛል። ቪዲዮ የሚባል ነገር የለም። ይሄ ነገር የተቀነባበረ ነገር ነው። ማነኝ? ቆይ እኔ ነው የምታምነኝ? የስልክ ጥሪያችሁን እሱንም ማዳመጥ ነው የምትፈልጉት? የተቀነባበረ ነገር ተይውና ልንገርሽ። ሲጀመር አንቺ እሱን ልጆች እንደምታውቂያለሽ
የምን ልጅ ማለት አይ ይሄን ድረስ እዚህ ማለት ልጅ እንዳለው አውቃለሁኝ ግን ሌላ ካሴራችሁት ድራማ ውጪ እሱ የእውነት ህይወት ላይፍ አለ ልጅ አለ አልገባኝም ስለምንድን ነው የምታወራው አንቺ የምታውቂው ድራማ አሴራችሁ እዚህ ቤት ውስጥ ለገባችሁበት ነገር እሱን ለማሳመን ይተቀማችሁ እና ታዲያ ወንድሜ ልጅ አለው እኮ ታዲያ እኮ ግልጽ ነገር ነው ታዲያ ምን ይሁን አይደል አዎ በጣም ትገርማለህ አንተ ልጆች ይሄዱ አሉ ልጆች አሉኝ ሚስትም አለኝ ግን ጥላኝ ሄዳለች እና ምንድን ነው ማን ነው ጥላኝ ልጅ ሚስቴ ናት የእውነተኛው ሚስት ነው ማናገር አሁን ያለች ልጆች 3 ልጆች አይደል እንዴ ሲጀመር 3 ልጆች የምን 3 ልጆች ስለምን 3 ልጆች ነው የምታወራው 3 ልጆች አሉ ሚስት እንዳለ አውቃለሁ የምን 3 ልጆች ሲጀመር አንቺ እሺ ጥሩ ቆይ የሚስቱ ስም ማን እንዴት ነው አታውቅም ብለህ ያሰብከው እንዴ እሱ እኮ ወንድሜ ነው ሚስቱንም ልጆቹንም ሁሉንም አውቃለሁ እስካሁን ድረስ እየዋሸኝ እኮ ነው አየህ ቤቴሌም ማነች ቤቴሌም ሴት አድርጋ ቤትዬ ደግሞ ምን ታርግ አየሽ አይደል አየሽ ቆይ ምንድነው ያፈቀርኩሽ ነው አይደለ ምላሽ አንቺ ማንንም እንዳይነካሽ ካለ ሰው እኮ ምን ማለት ነው አሁን አስፈላጊ ከሆነ ማለት ነው አስፈላጊ ከሆነ የምን ወንድ ነው ፍቅረኛሽንም ማንንም ሰው እንዳይነካው እያደረኩ የነበሩት እኮ እስካሁን ስለማፈቅርሽ ስለምወድሽ ምላሹ ነው አይደለ አይደለ እኔ ማናገር ፈልገው እሱ ነው አንተ ያለ ሰው ግን ምንም ስለማይችል ጓደኛዬ ናት ምንም አይደለም ጓደኛዬ ናት ቤቲ የምትባል ጓደኛ አለች እና ለምን ቤትዬ ምናምን አድርግ ለምን ሲነግር ለምን እንደነገርኩ አልገባኝም እኮ ጓደኛዬ ነው እዚህ ስልክ ቁጥሯ ይሄን የቤቴ ለደውልላት ሁሉ ደውልና ላገናኝ ላፈቀርኩሽ ላገናኝ ለምንድን ነው የምትደውልላት ማነች ተናገር የለው ጓደኛ ነች ባለቤት ነች አንተ ሰው ለምን የሚጠይቀኝ ነገር በሰሳት መልስም መልስለት ማናት ቤቲ ቆይ ተረጋጊ አትጩይ ተረጋጊ እንደታውቂ ነው ፈልጋለሁ ተረጋጊ አሁን ለቤቴሌም ልደውልላት እዚህ ላውድ አድርጌት ጓደኛ ነች ባለቤት ነች ወይ አንተ ቁጥር ልደውልላትና ይሄ የማይገባው ሰው ነው እምትልህን እኔም ላርጌልኝ ነው አይደል ደውላት ነው ለቱ ደውላት እሺ ባንተ ቁጥር የኔን ቁጥር ስለማታውቅ አንተ ደውልና ጓደኛ ከሆነች እምትልህን እሰማለሁ እየጠበኩ ነው መልስ አይ የእውነት ጓደኛ ብቻ ከሆነች ለምንድን ነው መደወል የፈራው እኔ እኮ እሷን አግኝቻታለሁ ምንድን ነው አሁን የሚያከራክረው አሁን ምንድን ነው ስለ እሷ አንተ ምን አገባ ምንድን ነው አሁን የምታወራው አግኝቻታለሁ አሁን ቤቴሌም ጓደኛዬ ነች እያልኩ ነው አይደል እኔ ግን የት እንደምትሄድ ተከታትዬ ደርሼበታለሁ ቀውሉም አናግሬያታለሁ እሷን ስላንተ ነገርኩሽ መረጃ ነው አስፈላጊ ነው መደወልና መናገር ካልፈለክ እያወራ ያለው ነገር እውነት ነው ማለት ነው መልስ ስለሚመልስልኝ ወይ መልስ ሊሰጠኝ ነው የምፈልገው ንገረኝ ቆይ ተረጋጊ እስኪ ቆይ በቃ ቆይ እንዲቀስ ቢሆን አንቺ እውነቱን ማወቅ ትፈልጋለሽ አይደል አዎ መልስ ስለሚሆን ይሄ ሰውዬ የለመደበት ጨዋታ ነው በቃ መንገርሽ አንቺንም እየተጠቀመብሽ ነው ስላፈቀርኩሽ አንተ ቆይ ለምን ነው የማትናገረው ምላሹን አየሻል እንደሚለው ዲስና ቤቲ ምንድን ነው የምናገረው መልስልኝ አቶ እኮ ነገር ጓደኛዬ ናት አልኩሽ አይደል ነገር ያለው ጓደኛ ብቻ ነው እርግጠኛ ነኝ ለምን ነው ስለ ጓደኛ ማለት ጋር ነው የሚያደርጉትን ነገር ፎቶ ነው ከዚህ ጀነሰው ጌታ ታዲያ አንድ ላይ ስትይ ታዲያ እንዴት ታውቂያታለሽ አሳያት ይበቅ ልጆቿ ምናምን አያለለ ሰማያለሽ እንድትናገር ጀነስ ስለዚህ የማይረባ ሰው ግን ይከራከራለሽ አንተ ይሄ ሰማያለሽ ነው ማይረባ ማስደብደብ ማስደብደብ ይችላል ስለማፈቅረሽ ነው እኔ ያለ ሰው መኖር ስለማልችል ነው ሁሉ ነገር ይሄ ሰው ይመልስ እየሰጠኝ አይደለም አንተ ለሱ የሚሆን ማስረጃ ጋር የእሱን ባለቤት ልጆቹን አግኝቻለሁ ይሻላል እሱ የት እንደሚሄድ ተደብቄ ተከታትዬዋለሁ ስለዚህ ቀጥታ ከአንቺ ውጭ ደግሞ እሱ የሚሄድበት ቦታ አለ ባለቤቱን አግኝቼ ስልኳን ተቀብያለሁ አናግሬያታለሁ ፎቶግራፎች ነው ይሄ አብሮ እዛው ስጅ ነው ማስተባበል ነገር ያለ አይሽ ምን አገባች እዚህ ታስደው ይሄ ሁሉ ተስፋ ጋር የነበረው ቪዲዮ ራሱ ልከላታለሁ ካንቺ ውጪ ሌላ ሴት አላይም ስላልኩኝ ምላሹ ነው አይደል ይሄን ምላሹ ነው ቤተሰቦቹ ናቸው አይሽ ይሄው ልጆቹ ደግሞ እነዚህ ናቸው ተረጋግሽ እነሱ አይሻል በኔስ ተጫውችብኝ የነበረ ምላሹ ይሆናልሽ አይሽ ሰው ስላመንኳችሁ ምላሹ ነው ስላፈቀርኳት እሷ ስለዚህ እውነት አንተ ሚስትና ልጆች አሉ ማለት ነው ስለተቀበልኩሽ ነው አይደል ምላሽ ለኔ በጣም ነው የምታሳፍሩት እኔና አንቺ ሊያጣሉ ነው ምን አይነት ሰው እንደሆነ ልጆችን አሳይተን ባለቤትን አሳይተን ችግር የለም
እንዳትነፍስ እሺ። የመናገር ራሱ ሞራሉ የለም። ቆይ አንቺ ምንድን ነው የምትይው? እያመሻቸው ነው እነሱ ነው እኔን ነው የምትቀርበው አንተ። እስከዛሬ ድረስ አንተ ማናገራት አልፈልግምሽ። አንተ ደግሞ ፍቅረኛ ነህ። እሺ አንተ በቃ አንተ ስለ ስርዓት ነግሬሃለሁ። እሺ አንተ የሰራው ስራ ትንሽ እንኳን አይጸጽትህም እንዴ? የለመድክበት ስለሆነ ለነገሩ አሁን ልክ ነህ። ሲጀመር መጀመሪያ ሲሆነ ማወቅ ነበረብኝ። ተቀመጫ አንቺ ትንሽ እንኳን አታጣፍም? ዝም ስላልኩ ነው እንዴ? ይሁንና ነገር ታይቶብህ ማስደብደብ አንቺ ችግር የለውም። አሁን ይሄ እያንዳንዱ ንብረት እስካሁን ድረስ ከማን ጋር ዞር ይሄን ወንጀል እንደፈጸምክ ራሱ ማለት ነው ወስጄ ራሱ ለህግ አቀርባለሁ። እምቢ ካልክ ደግሞ ይሄን አሁን እዚህ ጋር ከሷ ጋር የነበረው እያንዳንዱ ቪዲዮ ቀጥታ ልክላታለሁ። እሱ ግን ምን አብድዬብሽ ነው እኔ ካንቺ ላይ ሁሉ ነገር እያደረኩልሽ ወንድሜ ነው ስትይ ለሱም ስራ ሰጥቼው ቤታችን ውስጥ እንዲኖር ፈቅጄለት ሁሉን ነገር አስተካክዬ ማዘር እስክትመለስ ሁሉን እናስተካክላለን እያልኩሽ በቃ ያልኩልሽ ነገር እኮ የለም። ነፍሴን እንኳን እኮ ስታስበባል እኮ እሰጣለሁ ይላልሽ አይደለ ፍቅር? እኔ እሺ ምን አጎደልኩብሽ? ቆይ እኔ ምን አጥፍቼ ነው ሌላውን ድጋሜ ላይ የምትሄጂብኝ? እሺ አትለጂኝ። እሺ ችግር የለውም ግን እኔ በጣም እንደማፈቅርሽ ታውቂያለሽ አይደለ? ስለሱ ስንት ነገር እንዳልኩለት ትምህርቴን አቋጭ ያ ሁሉ ነገር እንዳልኩለት ተጫወተብኝ። ይበለኝ እሺ የራሴ ስራ ነው እዚህ ሁሉ ነገር ውስጥ የከተተኝ። አንተም ማመን አልነበረብኝም። በጣም ልክስክስ ነሽ። ቢያንስ እንኳን እኮ ለአንተ የከፈልኩልህ መስዋዕትነት ሊገባ ይገባ ነበር። ቆይ አንተ ምንድን ነው ያልኩልህ ነገር? እጅ ላይ ገንዘብ ሲያጥር ትምህርትን አቆሜ የማይገባኝን ስራ ሰርቼ ስላገዝኩ ያ ሁሉ ነገር ስለሆንኩልህ እዚህ ሁሉ ነገር ስከተኝ ይሄን ምስኪን ሰው እንዳታልለው ስላደረከኝ ስለፈቀድኩልህ ለዚህ ሁሉ ነገር ምላሽ ነበር ማለት ነው አይደል? ገንዘብ ስጠኝ ስትይ ሰጠውሽ። ልጆቹንም ሄደሽ አሳደግሽለት፣ ልብስም ገዛበት፣ ባለቤቱም ሌላ ጋር እየሄደ አንቺ ላይ ምችት ያደርጋል። እሺ እኮ መሄድሽ እኮ አይደለም ግን ምን አጎደልኩብሽ? እኔ እኮ ፍቅር እሺ ቆይ እኔ እኮ እሱ እኮ ነው ወንድሜ በጣም እኮ ግርም እያለኝ ተረጋጋ። ልክ ነህ። ምን አጠፋሁ እኔ እኮ እኔ የምፈልገው እኔም ውጭ እንዳወራን መረጋጋት አለብህ ብያለሁ አይደል? ነገሮች እኔ ቪዲዮን ከማሳየት በፊት ተረጋጋ ብያለሁ፣ አረጋግቻለሁ። ስለዚህ አሁን ያለው ነገር ምንድነው? እዚህ ጋር የእሱ ስራ ምን እንደሆነ አላማው ራሱ ይናገራል። እሷን ያደረገችው ነገር ምን አቅደው እንደገቡ እሷን ታስረዳ። ገባህ አይደል? ስለዚህ እዚህ ጋር እውነቱ ወጥቷል። አሁን አንተ ደግሞ እሷ እስካሁን ድረስ አፈቅራታለሁ ብያለሁ። አሁንም ድረስ ስለዚህ ችግር የለውም። አሁን የእሷን ፍላጎትን በራሷ የምትወስን ይሆናል። አንተ ምን ይዘጋዋል? ለምንድን ነው የማትናገረው? አሁን ሚስኪ ልትጫወት ነው። አንገትህን እንደት ትቀመጥልኛለህ? ቀና እዛው ወስጄ ነቃ አድርገህ እንዴት ላስደብድብ? ትንሽ ነቃ ትላለህ ነቃ ትላለህ። ላስደብድብ እዛው ወስጄ እና ይታየዋል። ሌላው ይቅርሽ። ለምንድን ነው የኔ ህይወት ማበላሸት አስፈላጊ ይሆን? ይሄንስ ምስኪን ሰው ምን አድርግ ነው የምትለው? እውነቱን ማትናገር አላበላሸሽ። እውነቱን ማትናገር ከሆነ እዛው አሁን እያንዳንዱ ቆይ ነው ችግር የለውም። አሁን እድል እንስጠው። እውነቷን ፈልጋለሁ አሁን እንድትናገር። እምቢ የምትል ከሆነ በእጅ ነው የተመታው። እዛ ያሉት ይታየዋል። በእነሱ ውስጥ ነው ማስተካከል እውነት እስክታወጣ ድረስ። አሁን የምንፈልገው ምን አስበን የገባው ለምንድን ነው የገባው? እናስ ምንድን ነው እስካሁን ድረስ ህይወት እንደዚህ የመጠበቅ ነው? ሚስት አስቀምጠሃል፣ እዛ ልጆች አሉ። እነዚህን ሁሉ ትተህ አንተ ዘለህ እዚህ ውስጥ የገባበት ምክንያት ሀብት ፈልገህ ነው። የተረጋገጠ ነው። አዎ ልምድ አለ። ምክንያቱም ሰዎች እንደዚህ አድርገው ሊሆን ይችላል አናውቅም። ስለዚህ ግን የዚህን ህይወት ሰው አንተ አጥንተህ ገብተህበት ነው ወይስ ምንድን ነው አላማህ? በእንደዚህ አይነት ሁኔታ የሁለቱ ግንኙነት ጥሩ እየሄደ ገብተህ የምታሻክረው ምንድን ነው? ስለዚህ እውነቱን ማወቅ ፈልጋለሁ። ደግሞ ምንድን ነው ያልከው? አንቺ ነው ህይወት አበላሽተሻል። ምንድን ነው እሱ? አይ ምንም አይደለም። ተናገር። ምንም አይደለም ምናምን እያልክ ለማድረስ ሞክር። እውነታውን ተናገር። ምንድን ነው ችግርህ? ቆይ ለምንድን ነው የሁሉ ጊዜ ላይ የተጫወትክብኝ? እንዴ ትንሽ እንኳን አላሳዝንህ? እኔ አንተ ልጆች አሳዳጊ ነኝ። ምን ያክል እንደማፈቅር ምን ያክል እንደምወድ ታውቃለህ አይደለም? ለዛ ሁሉ ነገር ለዛ ሁሉ መስዋዕትነት የምላሹ ይሄ ነው። እኔ የሚያሳዝነኝ ሌላ ምንም ነገር አይደለም። አንተ እንደፈለክ ተጫወትብኝ፣ ግን ለዛ ሁሉ ነገር ተጠቂ ሌላ ሰው ማድረጋችን ነው። እሺ እኔ ልጅኑ ለድናሳድግ ስለምቢ ብለሽ የማታውቂውን ሰው የሌላ ሰው ልጅ ስታሳድግ ነበር ይሁን እኔ እሱን ሁላ እኮ ትቻለሁ። ብቻ እንኳን ደህና ሆነሽ አንቺ በቃ እኔ ለአንተ የሚሆን ምላሽ የለኝም። እውነቴን ነው የምልህ። ማለት ምን ልልህ እንደምችል አላውቅም። አሁን ማለት እኔ በቃ ለአንተ የምገባህ እሱ አይደለም። ኧረ እንደዛ አትበይ፣ ችግር የለውም። በቃ ሁሉም ነገር እንትን ነው። ስለዚህ አሁን አንቺም ተረጋጊ፣ እሱም ይረጋግ። እያንዳንዱ ነገር ችግር የለውም። እኛ መፍትሄ እንሰጠዋለን። ይሄን ቪዲዮን አለ አይደል እንልክላታለን ለሷ። ኧረ እንዳትልኩላት በእግዚአብሔር።
በእናታችሁ እኔ እሷን በጣም ነው የምወዳት። በቃ እኔ ህይወቴ እንዲበላሽብኝ አልፈልግም። በቃ ምንድን ነው ያልከው? አዎ ምን ልትይ? በቃ እኔ ቤቲ ከማናችሁም ትበልጥብኝ። በቃ እኔ ቤቲን እወዳታለሁ፣ ከማናችሁም በላይ ናችሁ። በቃ አንተም እሷን በክ ሲጀመር ፋራዎች በቃ እኔ መጠቀም ያረኳችሁ። በቃ እሱ ብር አለው፣ እሷ ደግሞ ለመግባት እሱ ጋር ቀርበለሽ። በቃ እሱን ነው የተጠቀምኩት። በቃ እኔ ሚስቴ እንድትጎዳብኝ አልፈልግም። በቃ ልጆቼ እንዲጎዱብኝ አልፈልግም። አንተ እሺ ሚስቴ እንድትጎዳብህ አልፈልግም። እዚህ ጋር የምትጎዳው ሰውስ ምንድን ነው? አንተ ሲጀመር እዚህ ጋር ታዲያ የራስን ህይወት እየሸፈንክ ስለሷ እያሰብክ የሷ ህይወት እንዳይበላሽ እዚህ የሰው ህይወት የምትበጠብጠው ምንድን ነው? የኔን ህይወት ማን ያልኛል? ልጆቼ ሲቸገሩልኝ ሲራቡልኝ ሚስቴ በችግር ስትመትልኝ እንዴ ማን ይረዳኛል? እሱ ሀብታም ነው፣ ገንዘብ አለው። አንተ ውሻ ልክስክስ ደግሞ አፋልኝ ብለህ ታወራለህ። ዝም በይ። ከአንቺ በላይ ልክስክስ የለም። እሺ እኔ ልክስክስ ጭራሽ እኔ ልክስክስ ብለህ ተናገርከኝ። ዝም እንደዚህ እንዳትናገር። ዝም በል ጅላህ አንተ ትሰማኛለህ? እሱን የመናገር ይህን ጉዳይ ባይነቃበት እኮ ተበልተሃል። ያፈቀርኳት ልጅ እኮ እባቡና ነው አንተ መናገር ካለብህ ምን ተናገረኝ። እሱ እንድትናገረው አልፈልግም። ደርሶ ተቆርቋሪ ያደርግሻል። ተቆርቋሪ ናት። ተቆርቋሪ በሆንስ አንተ ያደረከኝ ነገር አንፃር ምንድን ነው? አሁን ሲታወቅብህ ነው ሲደረስብህ እንደዚህ ነው የሚያስጨርጭር አይደለ? አዎ ታወቀብኝ እና ምን ይሁን? አዎ ለልጆቼ እሞታለሁ፣ ነፍሴን እሰጣለሁ። ነፍስህን የምትሰጠው የሰው ህይወት እያጠፋህ ለምንድን ነው የማላውቀው? ለምን ድብን አይሉም እነሱ? ምን አገባኝ እኔ ልጆቼ ሰላማቸው ድብን አይሉም? ያንተስ ለምን ድብን አይሉም? ለምን ድብን ይላሉ? እኔ እያለሁ ለምን ድብን ይላሉ? ለልጆች አትሞትም? ለልጆች ምንም አታረግም? በሰው ህይወት መንገድ እንደዚህ የሰው ህይወትን ገደል እየከተትኩ ነው የሚሄደው። ቤት በኩል እነዚህ ጥጋበኛ ባለሀብቶች እያሉ እኛ ቤት በኩል ሰርተን እንብላ። ቸገረኝ ብለህ ጠይቀዋል? ቸገረኝ ስትል ድሀ እያለ ያባረረሃል። ገንዘብ ከልክዬ ታውቃለህ አንተ? ወንድሟ ነኝ እያልክ እኮ ቤት ውስጥ ከገባ ቀን ጀምሮ ለራሱ እኮ አንድ ብር እኮ ሳያስፈቅደኝ እኮ ነው የሚወስደው። እኔ እንደፈለክ ነው እኮ። ያ ሁሉ ጊዜ ስለፋ ያ ሁሉ ጊዜ ለፍቼ ያገኘሁትን ገንዘብ በሙሉ ለአንተ ሚስትና ልጆች ነበረ ማለት ነው ስበትነኝ ነበረው። አሁን ልጆቼን አሳደግኩ። እኔ አንተ ልጆች አሳዳጊ ነኝ። ቆይ ምን አደረኩ? አዎ እንደውም እድለኛ ነሽ። እንደውም የኔ ልጆች በማሳደግሽ ልታመሰግኝ ይገባሻል። ጭራሽ እድለኛ ነሽ። ቆይ አንተ እንዴት ነው ከመቼ ነው እንደዚህ አይነት ሰው የሆንከው? እኔ ሳቅህ በፍጹም እንደዚህ አይነት ሰው አልነበርክም። ስሚ ይሄ አስበው እንደውም ልታመሰግኝ ነው የሚገባው። ከዛ የመሰለ ጎጆ ውስጥ አውጥቼ ይኸው እንደዚህ አይነት ቤት ኖረሻል። ቢያንስ አመስግኝ። ቆይ እኔ ምን አይነት ሰው እንደሆንኩ ታውቃለህ? ምን እንደምፈልግ ታውቃለህ? ሆን ብለህ በፍቅር እንድወድቅ አደረከኝ። ከዛ በኋላ እዚህ ሁሉ ነገር ውስጥ እንድገባ አደረከኝ። ቆይ ሁሉ ነገር ይገባኛል? ምን አድርጌያለሁ? ይሄን ያህል ነገርኩሽ። ልጆቼን ለማሳደግ ነው ሚስቴ እንድትጎዳብኝ አልፈልግም። አንተ ደግሞ የሰው ጎዳህ። አንተም እዚህ ጋር የሰው ጎዳ። ሲጀምር አንተ ከችግር ለመውጣት በጣም ብዙ አማራጭ መንገዶች አሉ አይደል? በቃ ተቸገርኩ። ይሄንን አደረኩኝ። ቆይ ስታስበው የሚስቴን የዲላይሲስ የሕክምና ብር ወጪ ማን ይሸፍንልኛል? አንተ ትሸፍንልኛለህ? ከአንዴ ጊዜ በላይ እንኳን አትከፍልልኝም አይደል? ነው ወይስ የእሱን ገንዘብ ለማግኘት የተበጫጨቀ ልብስ ለብሼ ጎዳና ለጎዳና መዞር አለብኝ? ሲጀመር እዚህ ጋር እሱ ታውቃለህ የተበጫጨቀ ልብስ እሱ ለሰው እንደሚሰጥ ወይ ደግሞ የአንድ ድሃ ልብሱ ወስጄ ምን አደርገዋለሁ? ልብሱ ቀቅያ በላታለሁ። ስማኝ ልንገርህ፣ ልብሱ ሽጫ አሳክማታለሁ። ሲጀመር አንተ እዚህ ጋር ማለት ነው እሱ ይሄንን ልብስ እንደሚሰጥ ታውቃለህ። ላገኘው ሰው ልብሱ እንደሚሰጥ ታውቃለህ አይደል? ለማያውቀው አይደለም እንኳን አንተ ላወቀው አይደለም ብትተዋወቀው በመጀመሪያ ጊዜ አንተ በመልካም ነገር ቀርበህ እሱ ጋር ስራ ተቀጥረህ ያለውን ችግር እንኳን እኔ እንዲህ ይቸግሩኛል እውነቱን ልንገርህ ብለህ ጠጋ ብለህ ብታናግረው የትና ብዙ ነገር ያደርግልህ ነበር። ነገር ግን አንተ እዚህ ጋር በምድር ላይ ቀጥቆ በቃ በሌላ ነገር ቀጥታ አንተ ይሄንን መጥፎ አማራጭ መንገድ ተጠቀምክ። ለምን የሰው ህይወት አንተ አድናለሁ ብለህ ሚስትና ልጆችን አድናለሁ ብለህ እዚህ ጋር ግን የስንት የሁለት ሰው ህይወት ታጠፋ ነው። እሷንም ተጠቀምክባት። አሁን እንደማትፈልጋት ተናገር። ቆይ እንዲህ ስታይኝ ያልሞከርኩ ነው ይመስል ሞከርኩ። ማንም የሚረዳ የለም። ያም ይገፋል። በቃ ያለው አማራጭ ይሄ ነው። እሷንም አገኘኋት። በቃ በየዋህነት በቃ ተጠቀምኩባት። አለቀ። በቃ የሚረዳኝ ሳጣ በቃ መወሰን ያለብኝ ወሰንኩኝ። ለዛ ነው ማለት ነው የአንተ ሚስት የማሳከሚያ ገንዘብ ነበር ስከፈጥፍኝ ነበረው። አንተ ቆይ ህሊና የሚባል ነገር አልፈጠረብህም እንዴ? ቆይ አንድ ሴት ለሞራል ሌላ ሴት መጎዳት አለባት? እኔ እኮ በስነ ስርዓት ለሚስት የማሳከሚያ አጥቻለሁ ብትለኝ እንኳን ብዙ የምንረዳዳበት መንገድ
ምንድነው የምትረጂ? ከዛ ከማይረባ ካፌ በምታገኘው ስብርባሪ ሳንቲም ነው የምትረጂ? እና ታዲያ እስከ ዛሬ ድረስ የወሰድከው ገንዘብስ ምናልባት ሊያግዝህ ይችል ነበር። አይበቃም። ስለዚህ ያንተ ሚስት ለማዳን እዚህ ሰዓት ውስጥ መጣር ነበረብኝ ማለት ነው። ምንም ሳያፍር እሱን እኮ መልስ ይመስልለታል። አያ የለመደው ነው ሳይኖር እያፈጠነ ለእሷም ራሱ እኮ ማለት ነው ከሰው ገንዘብ እየለቀምክ እንደዚህ ይሄንን ወንጀል እየፈጸምክ ይሄንን መጥፎ ነገር እያደረግክ እንደዚህ የሰውን ሴራ እያሴርክ እየገባህ እንደዚህ የምታደርገው ለእሷም እኮ ይሄ እውነት የሀገር ገንዘብ እኮ ነው እየሰጣት ያለው ማለት እኮ ነው። ትንሽ አይምሮን አታሰራ። እኔ መጀመሪያ ምን ነገር አላማረኝ ጎዳና ላይ ወጥተህ ብትለምን እሷ በስነ ስርዓት እንኳን ስንት ወገኖቻችን የሚረዱ ጥሩ ኢትዮጵያውያኖች አሉ አይደል? ሲጀመር በጣም ብዙ ነገሮች እያየን ነው አይደል? በሚዲያ ላይ እያየን ነው አይደል? በመኪና እየዞሩ እየለመኑ ስንት ህይወት ነው እየዳነ ያለ። ይሄን አማራጭ ምን አልጠቀምክም? በቃችሁ፣ አትለፍልፉ። ሰማችሁ አይደለ? በቃ እኔ አሁን የኃጢአት ገንዘብ ሆነ አልሆነ እኔ ምንም አያረግልኝም። ሚስቴ ታከማለች፣ ሚስቴ ድናልኛለች፣ ልጆችም ደህና የሚበሉት አላቸው። እግዚአብሔር ይመስገን። ብታሰርም አይቆጭኝም። አሁን አትለፍልፉ። በቃ እላፊ አታውሩ። በቃ ታዲያ ስለዚህ በቃ ተጠቅመህብኝ ጨረስክ ማለት ነው። በቃ ስራዬን ጨረስኩ። መጀመሪያም የተጠቀምኩሽ ለዛ ነበር። አንቺ ግን የማትረቢ ከሃዲ የማትረባ ናት። አንተ እውር ፍቅር ነው እንደዚህ አስሮ ያስቀርም። ጭራሽ ምን አይነት እንደዚህ የምትናገረኝ? ቆይ ምን አድርጌ አውቃለሁ? ሴራ የወሰለተች ዞሮ አንተ ላይ ቀጣይ ደግሞ ሌላ ነገር አለማድረግ የፈለገችውን እያደረገች መኖር ትችላለች። ምን ይመለከታል? ስለማደርገው ነገር አንተ በቃ ለማን አሳከክ ጨረስክ አይደለ? ምን የምትፈልገው ከዚህ በኋላ? አበቃ እኮ ጨረስኩኝ። አልጨረስኩም ገና። እኛ ጋር እኮ ማስረጃ አለ። ምን ነው ጨረስኩ የምትለው? ነገርኩህ እኮ በቃ የፈለግከውን ማድረግ ትችላለህ። ታሰርኩም አልታሰርኩም እኔ ከዚህ በኋላ አይቆጨኝም። ቢያንስ ልጆቼን ደህና ቦታ ደህና ነገር አስይዣለሁ። ሚስቴን አሳክሜያለሁ። ጤንነቷን መልሻለሁ። ስለዚህ አንተ ይሄ የለመድከው በዚህ ሊቀጥልብህ ስለሚችል ለህግ አሳልፈን እንሰጣለን። ምክንያቱም እዚህ ጋር አንተ አሁን ደግሞ ሌላ ዓላማ ይዘህ ትመጣለህ። አሁን በሚስት አማካኝተህ ምን ያደርግልኛል? ሚስቴን ከሞት አድኛለሁ። ማንም ሰው ለልጆቹና ለሚስቱ ከዚህ በላይ ይከፍላል እኮ ነገርኩህ እኮ። ራሱንም ነፍሱንም እስከ መስጠት ይደርሳል። እኔም ይሄንን ያደረኩት በቃ ለሚስቴ ለልጆቼ የሚባለውን የሚደረገውን አድርጌያለሁ አይደለ? በቃ እኔ የምፈልገውን አሳክቻለሁ። አንቺ ግን ርካሽ ነሽ፣ የማትረቢ ሰው ነሽ። እሺ እኔም አልፈልግሽ፣ እሱም አይፈልጋታለሁ። እሺ ዛሬም ሆነ ነገም ሆነ መቼም ቢሆን እፈልጋታለሁ። አንተም ከርካሽ ነገር አጠፋ እፈልጋታለሁ። ለእኔ እስካሁን ውድ ናት። ውዳችሁ ማማተሙ ናት። ጭራሽ በጣም የሚገርም ነው። እንግዲህ ያያለሁ ለዛ ነው ነገሮች ተረጋግተው መጣት አለብን። ይሄንን ሰው እንግዲህ አይተዋል። አንደኛ ነገር የሰራው ስራ ሚስትና ልጆችን ለማዳን ነው ይሄን ነገር ያደረኩት ይላልና እሷንም ተጠቅሞባታል። እንግዲህ ለፍቅር ፈልጓት አይደለም እና የነበረው ነገር ሁሉ እንግዲህ በዚህ ሲኬድ የነበረው እንግዲህ ይሄ ነው። መጀመሪያ በቪዲዮ ማሳየቻለሁ። መረጋጋት አለብን ያልኩት ለዛ ነው። ተረጋግታ ነገሮች ደግሞ በእኔም ባንተ ቦታ በሆነ ኖሮ ወይ እንደዛ ነው ማለት ነው። ምክንያቱም በጣም ከባድ ነገር ነው። ይሄን ያክል ድረስ አንተ አምነኸው ቤት አስገብተው የነበረው ሰው እንደዚህ ባልጠበቅከው ነገር ይሄ ሁሉ ነገር ከጀርባ ሲያሴር አንተ እንደ ወንድም ይዘው እስኩት አስገባ ብር ይወላ የሚፈልገውን ነገር እያረክለት እሷን በሰበኩልም ያን ነገር እያደረገች እንግዲህ መጨረሻው ይሄ ነው ሆኖ ያገኘነውና በጣም ይከብዳል። ሆቴል በጣም ከባድ ነው። ስለዚህ እኔ እንግዲህ ያው ማስረጃዎች አሉ። እሱን እንደሰማው ነው ምንም ችግር የለብኝም ብታሰር ከዚህ በኋላ አንድና እንዳልክ ያለው ቃልጆችና ቤተሰቦቼ ሚስቴን ለማዳን ነበር አላማው። ሚስቴን አገኛለሁ ብሏል እና እሷም አንቺም አልወቅሽም ነበር። ትክክለኛው ያለው ህይወቱን እንግዲህ ሚስትና ልጆች እንዳሉት እንደ ድራማ አስመስሎ የነበረሽ ምንም የለኝም ብሎ ቀርቦ ነገር ተጫወተብሽ እና ስለዚህ እንግዲህ ይሄ ያንተ ነው ሁሉ ነገር። አንተ ነህ እዚህ ጋር መፍረድ የምትችለው። አሳልፈ ለህግ ሰጣለሁ የምትል ከሆነ አጠቃላይ እኔ ከነማስረጃው እሷም ቢሆን ተጠያቂ ነች በዚህ ላይ። ምክንያቱም እሱ ተጠያቂ ማለት እሱ ታሰረ ማለት እሷ መታሰሩ አይቀርም። ለምን ሁለቱም አብረው ነው እዚህ ጋር ይሄን ነው ሴራ ያሴሩና ስለዚህ አንተ ምንድን ነው የምትፈልገው?
ወደ ህግ ማቅረብ ነው የምትፈልገው፣ እነሱን መተው የምትፈልገው ይሄ ራስህ እንትን ነውና ውሳኔውን ለአንተ ተዋለሁ። እኔ ህግ ጋር ምናምንም እኮ በቃ ምንም አልፈልግም። እኔ እኮ መጀመሪያም ስንገናኝ ነግሬያለሁ። እሷን ብቻ እንድትስተካከል ወይ ወደ እኔ እንድትመጣ ነው እንጂ አልኩኝ። በቃ ዋኑ እሷን ማግኝቻታለሁ ስለማፈቅራት እኔ በቃ እንኳን እኔና እሷ አንድ ላይ ሆነን እንጂ እኮ ፍቅር እኮ የሆነ ሲሞላልህ የምታደርገው ወይ ደግሞ ሲጎልብህ የምታደርገው ነገር አይደለም። ከህግ ጋር የሚገናኘው የለም። እኔ ከእሷ ጋር እሷን እያፈቀርኩኝ መኖር ብቻ ነው ፍላጎቴ። ፍቅር የተመለሰልኛል። በጣም አመሰግናችኋለሁ። ከዚህ በኋላ እኮ ጠላት ሄደን ማለት ነው ፍቅር በቃ እኔና እሷ ቃል ላይ ተፋቅረን መኖር ብቻ ነው በቃ። እኔ በቃ ከዚህ በላይ ኃጢአቴን አታብዛው። እኔ ሲጀመርም በቃ ኃጢአተኛ ነኝ። እኔ ከእነ ኃጢአትሽ እቀበልሻለሁ፣ ችግር የለውም። እኔ በፍጹም ለአንተ የሚገባህ አይነት ሰው አይደለሁም። እኔ በጭራሽ ለአንተ አልሆነም። ያለፈው እኮ አለፈ አይደል? በቃ ችግር የለውም። እሱን እርሺውና በቃ እኔ አሁን አንቺን ነው የምፈልገው። በቃ ኃጢአቴ ምናምን አትበይኝ። ከእነ ኃጢአትሽ እቀበልሻለሁ ፍቅር። እኔ ከዚህ በኋላ አብሬ ብሆን እንኳን ለአንተ የምጠቅመው አይነት ሰው አልሆንም። ራሱ ያስቀምጣል። አሁን ራሱ እያደረግከው ያለው ነገር ልክ አይደለም። እኔ ብትሰድበኝ ብትመተኝ የፈለግከው ነገር ብታደርገኝ ይሻለኛል እኮ ነው። ማፈቅርሽ አይደል እንዴ? በቃ እንደዚህ ማድረግህ በራሱ እኔን በጣም እየጎዳኝ ነው። በቃ ማለት በድዬሃለሁ፣ ከማንም በላይ አስቀይሜሃለሁ። ይህ ነገር በፍጹም ለአንተ አይገባም ነበር። እሺ ቆይ ተበዳዩ እኔ ነኝ አይደለ? ታውኩት እኮ ነው እኮ በቃ ተውኩልሽ አይደል? እኔ ከናጤሽም ከነምንሽም በቃ ተቀብዬሽ አብሬሽ ለመኖር ፈቃደኛ ነኝ እያልኩሽ እኮ ነው። አሁን ላይ እየተሰማህ ያለው ነገር ይገባኛል፣ ግን ልክ አይደለም። በቃ የኔናንተ አብሮነት በፍጹም ልክ አይደለም። ልክ ነው ፍቅር፣ በቃ ልክ ነው። በቃ አሁን እኮ ጠላት የለም እኮ መሀላችን አይደል እንዴ? ወንድሜ ለማስነግራት በቃ ሁሉ ነገሩ ተስተካከለ። በቃ እስኪ አንተ ከሰማችህ እስኪ ንገራት። እኔ አፈቅራታለሁኝ እኮ በቃ እኔ ይሄን ነገር ላንተ ባልነግርህ በጣም ደስ ይለኝ ነበረ። ሰምተዋል? ያንን ልክስክስ ውሻ እኔ ለሱ ያለኝ ፍቅር ነው እዚህ ሁሉ ነገር ውስጥ የከተተኝ። ላንተ ደግሞ እኔ በቃ እንደዚህ ባልል ደስ ይለኝ ነበር፣ ግን ምንም ስሜት የለኝም። እንዴት ነው በእንደዚህ አይነት ሁኔታ ውስጥ አብረን የምንኖረው? በዛ ላይ እስከዛሬ ያደረኩ ብዙ ነገሮች አሉ። እኔ ከዚህ በላይ አይምሮዬ አይፈቅድልኝም። እሺ ባታፈቅሪኝም በቃ ወይ ዝም ብዬ እኮ እሺ ቆይ አንዴ መኖር እኮ እንችላለን። በቃ ልክ ከዚህ በፊቱ አይቻልም? እሺ ይኸውልህ እኔ ከዚህ በላይ አልችልም። በቃ እኔ ቅጣቴን ብቀበል ይሻለኛል። ለአንተም ለእኔም የሚበጀን ነገር እሱ ነው። አይምሯችን ሰላም ማግኘት መቻል አለበት። ለአንተ የምትሆነ የምትገባ የምታፈቅር ሴት ታስፈልግሃለች። እኔ ከአንቺ ውጭ ሌላ ሴት ማየት እንደማልፈልግ ማፍቀር እንደማልፈልግ መወድ እንደማልችል ታውቂያለሽ አይደል? ፍቅር ታዩልሽ ምን መሰለሽ፣ በእርግጥ አሁን አንቺ እነዚህ ነገሮች በጣም ከብዶሻል። በዚህ ይሄ ሁሉ ነገር ተፈጥሮ ከእሱ ጋር የነበረሽ ግንኙነት ስለምታፈቅሩ ያንን ሰው ምንም ታሪኩን ማታውቂው ነበር ከጀርባው ምን እንዳለና ይሄ ሁሉ ነገር አድርጎሽ አንቺ ደግሞ እዚህ ጋር መጥተሽ ይሄን ነገር ስታደርጊ ይሄ ሰው ደግሞ በጣም ከልቡ ነበር የሚያፈቅርሽ አንቺን ቀርቦሻልና፣ ስለዚህ ከዚህ ሁሉ በኋላ ያለው ነገሮች ላይ ደግሞ አይታወቅም። አንቺ አሁን እሷ አፈቅርሻለሁ እያለሽ ነው። በሂደት ወደ ፍቅሩ ከገባሽ አላውቅምና መፍትሽን ያው እንግዲህ አንቺ የራስሽ ፍላጎት ምን ሀሳብ ነው? ይሄንን ውሰደው በቃ። ምንድነው እሱ ፍቅር ማለት? ይሄ ነገር በፍጹም ለኔ አይገባኝም። በቃ እዚህ ጋር ያለን ነገር ቢበቃ ይሻላል። እኔ ከዚህ በላይ ነፍሴን አታስጨንቋት። እስካሁን ድረስ ያደረግሽው ነገር ጸጽቶሽ ሊሆን ይችላል። እኔ ማለት ይከብዳል። ይሄ ሁሉ ነገር እሱ ላይ እንደዚህ ፈጽመሽ ማድረግ ይከብዳል። ይኸውልህ እኔ አሁን እየተሰማኝ ያለው ነገር አልገባም። እኔ በቃ ከዚህ በላይ በቃ ምን ማለት አልፈልግም። በቃ ጨርሻለሁ። ፍቅር በቃ ሄደች። አዎ ሄኖክ ይበቃችኋት ማለት ነው። ተረጋጋ፣ ቁጭ በል። እሺ ቆይ እኔ እኮ ከእሷ ውጭ መኖር እንደማልችል ታውቃለህ አይደለ? አዎ አውቃለሁ። እና እሺ አሁን ሄደች ማለት ነው። እሺ ቆይ አዎ አናገርኳት። ምክንያቱም ሳትመጣም እሺ ተረጋጋ ሄኖክ፣ ምን መሰለህ አናገርኳት እኮ ከእሷ ውጭ እኮ መኖር እንደማልችል ታውቃለህ አይደል? አውቃለሁ። ይኸውልህ አሁን እሷ ማለት ምንም ማድረግ አልችልም። ያለ ፍላጎቷ ደግሞ ድጋሚ እዚህ ውስጥ ማስገባት ማለት ከባድ ነው። አናግሬያታለሁ። ማሳመኗታ በእናትህ እኔ እኮ ከእሷ ውጭ ምግብ ራሱ እንደማይበላልኝ ታውቃለህ። ቀኑ ጨለማ ነው፣ ጨለማው ቀን ነው የሚሆንብኝ። ያረጋል። አዎ በቃ ማለት ያለውን ነገር መጀመሪያም እዚህ ጋር ተቀምጣ እንደነገረችኝ ከዚህ በፊት ያንን ታፈቅረው ነበር፣ እናቴን ታፈቅረው ነበረ እና እናቴን ስለምታፈቅረው አሁን ደግሞ በይበልጥ ካንተ ጋር ያልደረገችው ነገር እዚህ ውስጥ ላለው ነገር ፍላጎት የላትም። አብራ የመኖር እኔ ትቼዋለሁ፣ ሁሉንም እኮ ረስቼላታለሁ እኮ ምንም ችግር የለም። እኔ ለናቲም አሁን የምታስብለት ከሆነ ገንዘብ መስጠት እንችላለን እኮ ልጆቹንም ሚስቱንም መርዳት እኮ እንችላለን። አይ በጣም የዋህ ነህ፣ ይገባኛል። ምን መሰለህ አሁን እሷ አልፈለገችም ካንተ ጋር መኖር ነው አንደኛው ነገር። ሁለተኛ ነገር ደግሞ እዛ ጋር ታፈቅረው ነበር ናቲም። ያን ደግሞ ልጆች ሚስት እንዳሉት ስታውቅ ደግሞ በጣም ተናዳለች፣ ኦቨር ሆናለች እና የራሴን ህይወት በቃ ነው የሚጀምረው ብላ በቃ ሄዳለች። እሷ ከነጨራሹ አታገኙኝም ብላ ነው ሄደችው። ነግሬያታለሁ ማለት አስረድቻታለሁ ያለውን ነገር ማለት ነው። እሷ ደግሞ ምንድነው በቃ ማለት
እኔ አልፈልግም። በቃ ክስም ከሆነ ልከሰስ፣ መታሰርም ከፈለኩ ልታሰር ነው ያለችው። ነገር አልፈልግም። እሷን ብቻ እኮ ነው ፈልጋት። እኔ ምን ክስ እኔ እሷን አልከሳትም። ማንም መክሰስ አልፈልግም። አዎ ነገር ግን ደግሞ ተጨማሪ እንደዚህ አይነት ይሁን ነገር ደርሶበት ይሁን ነገር እንደዚህ ሆኖ ተጨማሪ ደግሞ አሁን እዛ ገብቼ ልበጠብጠው አልፈልግም። እሱን መጉዳት አልፈልግም። ያለ ማለት አንድ ሰው ያለ ፍላጎት ገብቶ ካንተ ጋር ከኖረ ደግሞ ይበልጥ አንተ ደግሞ ያ ነገር የምትፈልገው ነገር ካልሆነ አንተም ትጎዳለህ። ከዚህ በኋላ እንዴት ነው የምሆነው? ችግር የለውም በቃ ስለዚህ ካንተ ጋር የሚሆነው ነገር እናደርጋለን። ስለዚህ ምንም ችግር የለውም። ለወደፊት አንተ ህይወትም የተሳካ ይሆናል። ስለዚህ አንተ የሳይካትሪስት ክትትል ታደርጋለህ። የሱስ ነገር ስለሚያስፈልግህ የስነ ልቦና እሱን ነገርም እናዘጋጅልሃለን። ከነሱ ጋር ሆነህ ውይይት ታደርጋለህ። ህክምና ማንኛውም ነገር የሚሆን ነገር ከጎንህ አለ። ስለዚህ አንተ በጣም ስለተጎዳህ በስነ ልቦናም ተጎድተሃል። ያለውን ነገር ቀስ ብለን በሂደት የምናየው ይሆናል። ስለዚህ አንተ አሁን ያን ነገር አይምሮ ውስጥ ያለው ነገር ሁሉ ነገር ማስተካከል አለብህ። በሂደት የሚሄድ ነገር ስለሆነ እኛ ቀጣይ ነገር እናዘጋጅልሃለን። ምንም አታስብ። ህይወት ቀጣይ ነች። ምን ነው በቀረብኝ ኑሮ ደውዬ ለራሱ አንተን ባልጠራሁ ወይ ደግሞ ካሜራ ራሱ ባላስገጠምኩ ይሻለኝ ነበረ። አዎ ምንም ይሄ ቢሆን ኖሮ ደግሞ አንተ ሁሉ ነገር ነው ይዛብህ የምትሄደው። አላወቅህም እኮ ንብረትን እንዳለ ዘርፋ ነው የምትሄደው። አሁን ይሄ ልጅ አሁን ለምሳሌ ይሄ ባንደርስበት ኖሮ ይሄ እዚህ ላይ ባንገባ ኖሮ ይሄ ካሜራ ባይገጥም ኖሮ አንተ ይሄ ሁሉ ነገር እየቀጠልክ እንደ የዋህነት እየቀጠልክ እሱም እዛ ጋር ባያዝ ኖሮ ሚስትና ልጅ እኮ አሳክሞ ጨርሷል አይደል እንዴ? ግን በቃ እዚህ እየተከታተለ ነው እየመጣ ነው ያለው። ስለዚህ አንተ ደግሞ ይሄን ሰው አልከስም በቃ አልፈልግም ብለሃል። ስለዚህ አልከሰስከውም፣ መልካምነት ነው ያንተ። በቃ አሁንም ቀጣይ ህይወት አለህ አንተ። እስካሁን ድረስ ቢኖር ደግሞ ይሄን ካሜራ ባንገጥም ኖሮ በቃ ሀብትህን አጠቃላይ ዘርፈው ከሷ ጋር ተነጋግረው ተከፋፍለው ይለያያሉ። በቃ ሌላ ሰውም ጋር ይሄዱ ነበር። አንተ እኮ የስንት ሰው ህይወትን ጭምር ነው ያዳንከውና ስለዚህ ችግር የለውም። የሚደረጉት ነገር ሁሉ እኛ እናደርግልሃለን። ስለዚህ በቃ አታስብ። ያለውን ነገር በሂደት እናደርጋለን። የህክምናውን ጉዳይ በሂደት ሄደን የሚፈለገውን ነገር እናደርጋለን ማለት ነው። እንግዲህ ውድ ቤተሰቦቻችን እስካሁን ድረስ ያያችሁት ነገር ይህን ይመስል ነበረ። በጣም አሳዛኝና በጣም ልብ የሚነካ ነገር ነው። እውነቱን ለመናገር እስካሁን ድረስ የነበሩት ነገሮች በሂደት አይተናል። ከዚህ በኋላ ያሉትን ነገር በቀጣዩ ነገር ምን እንደሚሆን ምን ያለውን ነገር ደግሞ በቀጣይ ይዘን የምንመለስ ይሆናል። የዛሬ የነበረን ቆይታ ይሄ ነው። ቻሉን ሰንብት።